ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 8 ቀን የማለዳ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ምክር ቤት መደበኛ ጉባኤ የተካሄደ ነው። የአዲስ አበባ ከተማ አስተዳደር ምክር ቤት አምስተኛ የሥራ ዘመን አራተኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው ላይ ከንቲባ አዳነች አቤቤ የከተማ አስተዳደሩን የበጀት ዓመት እቅድ አፈጻጸም ሪፖርት በማቅረብ ላይ ይገኛሉ። ምክር ቤቱ የከተማ አስተዳደሩን የ2018 በጀት ዓመት እቅድ አፈጻጸም ሪፖርትና የ2019 በጀት ዓመት የትኩረት አቅጣጫዎች ላይ ተወያይቶ እንደሚያጸድቅም ይጠበቃል። ከጉባኤው ጎን ለጎን የምክር ቤቱን አምስተኛ ዓመት የሚያስቃኝ የፎቶ አውደ ርዕይም ተከፍቷል። በሌላ መረጃ ሴቶች ለሰላም ያላቸው ተሳትፎ መጨመር እንዳለበት ተነገረ። በዓለም አቀፉ የሴቶች የሰላም ቡድንና በኢትዮጵያ ሴቶች ፌዴሬሽን አዘጋጅነት የኢትዮጵያ ሴቶች መሪ ሰላም ፎረም በአዲስ አበባ ከተማ እየተካሄደ ነው። ፎረሙ በዋነኝነት ሴቶች የሰላም ተጠቃሚ ብቻ ሳይሆኑ ሰላም ፈጣሪና የሰላም መሪ እንዲሆኑ ለማስቻል በጋራ የሚሰራ ነው ተብሏል። ፎረሙ የረዥም ጊዜ አጋርነትን በማጠናከር በጋራ ተጽዕኖ መፍጠር የሚያስችል መሆኑም ተገልጿል። ሰላም በትምህርት የሚጀመር በመሆኑ ዘላቂ ሰላምን በኢትዮጵያ ለመገንባት በትብብር መስራት ይገባል ያሉት የኢትዮጵያ ሴቶች ፌዴሬሽን ተወካይ አየለች እሸቴ ናቸው። ከኢትዮጵያና ከመላው ዓለም የተውጣጡ የሴት መሪዎች ሰላምና ዘላቂ ልማትን ማምጣት ይገባቸዋል ብለዋል። ሴቶች በቤተሰብ መመራት፣ በግጭት አፈታትና በማህበረሰብ ግንባታ ያላቸውን ሚና ማስቀጠል የሚቻለው ራሳቸውን በማብቃት ከግጭት እንዲጠበቁ በማድረግና የሰላም ተጠቃሚ እንዲሆኑ በማድረግ እንደሆነም አንስተዋል። የፎረሙ መመስረት ኢትዮጵያን ሴቶች በሰላም ዙሪያ ያላቸውን ልምድ ለሌሎች ሀገራት የሚያጋሩበትና ተሞክሮም የሚወስዱበት እንደሆነ ተገልጿል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመቱን ሊያከብር ነው። ኢንስቲትዩቱ 100 ዓመት ዕድሜውን ያስቆጠረ በኢትዮጵያ ዘመናዊ ሕክምናና የሕብረተሰብ ጤና አገልግሎት ታሪክ ውስጥ ጉልህ ስፍራ ያለው አንጋፋ ተቋም ነው። የኢንስቲትዩቱ መሰረት የጣለው በኢትዮጵያ አቆጣጠር በ1916 ዓ.ም ሲሆን መጀመሪያ ዘመናዊ ሆስፒታል በነበረው ተፈሪ መኮንን ሆስፒታል ግቢ ውስጥ ነው። ተቋሙ ባለፉት ዘመናት የተለያዩ ስሞችና መዋቅር ለውጦችን ማድረጉን የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። በኢትዮጵያ የመጀመሪያው ዘመናዊ ሕክምና የላቦራቶሪ አገልግሎት መስጠት የጀመረው ኢንስቲትዩቱ የኢትዮጵያ ፓስተር ኢንስቲትዩት ተብሎ በ1947 ዓ.ም ሲጠራም ቆይቷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተብሎ በ2006 ዓ.ም አሁን ያለውን ስያሜ ሰፊ ስልጠናና ተግባር አግኝቶ መስራት ጀምሯል። በኢትዮጵያ የጤና ስጋት በነበሩ በሽታዎች ላይ ምርምር በማድረግ የክትባት ምርትን በመጀመር ቀዳሚ ተግባር እንዳከናወነም ተገልጿል። ተቋሙ የውሻ እብደትን ጨምሮ የቢጫ ወባ፣ የታይፎይድ፣ የሳምባ ነቀርሳና የማንጅራት ገትር መከላከያ ክትባትን ያመረተ በመሆኑ ዶክተር መሳይ ጨምረው ገልጸዋል። ኢንስቲትዩቱ የበሽታዎችን ስጋት ቀድሞ የመለየት የመተንበይና ፈጣን ምላሽ የመስጠት አቅሙን ከዘመናዊ ቴክኖሎጂ ጋር በማስተሳሰር የበረታ ሕብረተሰብ ጤና አደጋ ቁጥጥር ስርዓትን ዘርግቶ እየሰራ መሆኑ አስታውቋል። የ100ኛ ዓመት ክብረ በዓሉ ከሐምሌ 9 እስከ 11 2018 ዓ.ም ለ3 ቀናት የሚቆይ መርሃ ግብርም ይከበራል የተባለው። ሆርሙዝ በአሜሪካ ጥቃት ፈጽሞ አይከፈትም ሲል የኢራን ጦር አስታወቀ። የሆርሙዝ ወሽመጥ በጦርነትና በአሜሪካ ጥቃት ፈጽሞ አይከፈትም ሲሉ የኢራን ጦር ቃል አቀባይ ብርጋዴር ጄኔራል አህመድ አክራሚኒያ ለታዝኒም የዜና ወኪል ተናግረዋል። አክራሚኒያ አክለውም የአገሪቱ የጦር ኃይሎች በዋናው ውሃ መስመር ላይ አይደራደሩም ብለዋል። የኢራን ሕዝብ መብት ማክበር የሆርሙዝን ወሽመጥ ለመክፈት ብቸኛው መንገድ መሆኑን አክለዋል። የሰማዕታትን ደም በተለይም የኢራን አብዮት መሪ ሰማዕት የመቀበል ግዴታ አለብን ሲሉ አክራሚኒያም ተደምጠዋል። በሌላ በኩል ቻይና ስትራቴጂካዊ የውሃ መንገዱ እንዴት መተዳደር እንዳለበት ላይ በተነሳው ግጭት ምክንያት ዩናይትድ ስቴትስና ኢራን ወሳኝ በሆነው የሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መተላለፊያ እንዲመልሱ ጥሪ አቅርባለች። በተቻለ ፍጥነት በባህሩ ውስጥ መደበኛና ደህንነቱ የተጠበቀ መተላለፊያን ወደ ነበረበት መመለስ የዓለም አቀፉ ማህበረሰብ የጋራ ፍላጎት ነው ሲሉ የውጭ ጉዳይ ሚኒስተሩ ቃል አቀባይ ሊያን ጂያን ተናግረዋል። በመጨረሻም ስፖርት
ሊቨርፑል ለዝውውር ራሱን እያዘጋጀ እንደሆነ አዲሱ አሰልጣኝ አንድሪ ራዮላ ገለጹ። በአዲስ አሰልጣኝ የሚመራው የመርሲሳይዱ ክለብ ሊቨርፑል ኮከባቸውን መሐመድ ሳላህን ተተኪ ማግኘት ተቀዳሚ ስራቸው አድርገዋል። ሊቨርፑሎች በስፋት ወደ ገበያው ለመውጣት የዓለም ዋንጫውን መጠናቀቅ እየተጠባበቁም ይገኛሉ። የፊት መስመሩ ማጠናከር ተቀዳሚ ስራቸው ሲሆን በጉዳት ከሜዳ ርቆ የቆየው ሂጎ ኤቲኬ ማገገሚያ ልምምዶችን መስራት መጀመሩ ተዘግቧል። ክለቡ በፊት መስመር ቦታው ላይ የፒኤስጂውን ብራንድሊ ባርኮላን የማስፈረም ፍላጎት ሲኖራቸው በቅርበትም እየተከታተሉት መሆኑ መረጃዎች ያሳያሉ። ከዚህ በተጨማሪም ያንኩባ ሜንቲን ከብራይተን፣ ሰይድ ኤል ማላን ከኮሎኝ፣ ማቲያስ ፈርናንዴስ ፓርዶን ከሊል በአማራጭነት በክለቡ የዝውውር እቅድ ውስጥ ያሉ ተጫዋቾች ናቸውም ተብሏል። ከርተስ ጆንስ፣ ፌዴሪኮ ኬዛ፣ ሃርቬት ኤሎት በክለቡ የመቆየት እድላቸው ደግሞ አጠራጣሪ የሆኑ ተጫዋቾች ናቸው ተብሏል። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 8 ማለዳ ያዝናቸው መረጃዎችን ይመስላሉ። በእኩለ ቀን መረጃዎች እስከምንገናኝ ቸር ቆዩልን።